ሄርሜላ ሽቶ ብርቅ ሆኖባት እንግዲህ ዛሬ ደግሞ እያበደች ነበረ። ሽቶ አይታ የምታቀራሰው አትመስልም ማለት ነው። ሽቶ ነው እንግዲህ ተለቃቅሞ የመዳም ቅመሜ የምስኪን የኔ ምስኪን ለቃቅሟቸው እንግዲህ የመዳም ቅመሞች ናቸው መቼም ይሄንን የሚያደርጉት እንጂ የኢትዮጵያ እንትን ቁጭ ብሎ የሚከታተላቸው ሰዎች መቼም ለነሱ ሽቶ ገዝተው የሚሰጥበት እንኳን ሽቶ ሊገዛ ሰው ኖሮ ተወዶበታል። ሽንኩርት ስንት 1 ኪሎ ስንት እንደገባ ሁላችንም እናውቃለን። ያው የመዳም ቅመሜ ጊዜ ራራ ከራሷ ጉርሻ አንስታ ለቃቅማ እንግዲህ ሽቶ ገዝታላቸዋለች እና ለሁለቱም ሽቶ ብርቅ ሆኗል። ለአብርሽ እንኳን ብርቅ ባይሆንም እውነቱን እናገር ለሄርሜላ ግን በጣም ብርቅ ሆኖባት እያበደች እየጨለለች ጨርቋን ጥላ ለመሄድ ትንሽ ደቂቃዎች ሰከንዶች ነበሩ የቀሯት እና ለሽቶ እንደዚህ ባታብጂ ጥሩ ነበረ። ለሩትዬ እኮ ስንት አንበሳ ወርዶ ራሱ እንደዚህ አልሆነችም ማለት ነው። አንቺ አንድ ሽቶ አይተሽ እንደዚህ ጨለለሽ ራቁትሽን እስከምትሄጂ ድረስ ያደረሰሽ ማለት ነው። ሩትዬ የኛ ለእርት ግን ስንት አንበሳ ወርዶላት እንዳንቺ ሰማይ ነክቼ ካልተመለስኩ አላለችም። አቤት ማበዳ ቤት መጨለል። ምን ነው ይናል እንደዚህ ሆንሽ ሳለሽቶ ብለሽ ምን ነው ትንሽ እንኳን ደስታሽን በልኩ አታደርጊም? ከካሜራ ጀርባ አታደርጊውም? አበድሽ።